ወይስ አንድም ነገር ከማብራራቱ በፊት ቢያንስ መጽሐፉን በትክክል ማንበብና በዚህ ቲክቶክ መንደር ላይ እንደዚህ ደፋር ልጅ አይቻል አቅም ነኝ። ለምንድነው ደፋር የሆነው ብላችሁ ስትጠይቁ የእውቀት እጥረት ችግር ነው። ድንቁርና አእምሮም አይንም ጆሮም የለውም። ዝም ብሎ እንደመጣለት ነው የሚያወራው። ያ የተላለፈውን መልእክት እንኳን በደንብ ሰምቶ ለማን ምን እንደሚመልስ ማንን እንደሚናገር ምን እንደሚናገር አያውቅም። እና የዚህ ልጅ ድፍረት በጣም የጋጥ ወጥነት የሞላበት ነገር ነው። ዕውቀት ምንድነው የሚያደርጋችሁ? ስለምትናገሩት ነገር ኃላፊነት እንድትወስዱ ያደርጋችኋል። እዚህ ማህበራዊ ሚዲያ ላይ ብዙ የሚያውቁ ሰዎች ስላሉ አንዳንዶቻችን ደፍረን ብንወጣም ብዙ የሚያውቁ ሰዎች ስላሉ ትዝብት ውስጥ እንወድቃለን። ስለዚህ ስለምንናገረው ነገር ኃላፊነት መውሰድ አለብን። ይሄ ልጅ ኃላፊነት መውሰድ ምናምን አይደለም። ኢትዮጵያዊነት እንኳን ይሉንታ የለውም። አሁን በየትኛውም ሃይማኖት ቤት እዚህ ማህበራዊ ሚዲያ ላይ ልክ እንደ እዚህ ልጅ አይነት ባህሪ ያላቸው ልጆች አሉ። አሁን እኔ በራሴም ቤት ያሉትን በሙስሊም ቤት ያሉትን ያንተ አይነት ባህሪ ያላቸውንም ሰዎች አልቀበልም፣ ፎሎም አላረግም፣ አልሰማም። ድንገት የምወያይበት ቤት የምሰማበት ቤት እንኳን ከመጡ ትቼ እወጣለሁኝ። ለምን? በጎ ህሊና ላለማጣት። ምንም የማያውቁትን ደፍረው እንደልባቸው የሚያወሩ ሰዎች ምንድነው ውጤቱ ስትል በርስ በርስ ግንኙነት ላይ ጥላቻን ነው የሚዘሩት። አንተም እንደዛ ነው የምታደርገው። አንተ ሙስሊም ጠልነህ አንተን ደግሞ እንደ ትክክል ቆጥረው የሚሰሙ ፕሮቴስታንቶች ሙስሊም ጠል እንዲሆኑ ነው የምታደርጋቸው። አንዳንድ ሙስሊሞችም አንዳንድ ኦርቶዶክሶችም ተመሳሳይ ያንተ አይነት ባህሪ ያላቸው አሉ። ጥቅም የሌለው ወሬ የሚያወሩ እንደመጣላቸው አፋቸውን የሚከፍቱ ለሀገርም ለህዝብም ለራሳቸውም ለቤተሰቦቻቸውም የማያስቡ ደናቁርት አሉ። እኔ ተመሳስዬ መኖር አልፈልግም። እኔ ለዚህ ነው የኔ ባህሪ አባቴም ሲያሳድገኝ የምከተላቸውም ሰዎች በአካልም የሚያቆኝ ፈጣጣ ሰው ነኝ። በጭራሽ ይሄ ከክፋትና ካመጽ ከተንኮል ጋር መተባበር ባህሪ የለኝም። አልችልም እንደዛ ነኝ። ለዚህ ነውም ደህቼ የቀረሁት። እንደዛ ሆኜም ደግሞ ማለፍ ነው የምፈልገው። አሁን ደግሞ ብዙ በሚያስፈልገኝ ሰዓት በዛ አቋም ከቀጠልኩኝ አሁን ደግሞ ልሰበሰብ ባለበት ሰዓት ላይ ራሴን አዋርጄ በእንደዛ አይነት ረካሽ ምግባር ውስጥ መገኘት አልፈልግም። ስለዚህ በየትኛውም ሁኔታ ይሁኑ በየትኛውም ሃይማኖት ቤት ውስጥ ያሉ ደፋር ባለጌዎችን ያልወድም። ያ የምንወያየው ነገር ህዝብን ገንዘብ ለማድረግ ህዝብን ለመጥቀም ከሆነ ጤነኛና ትክክለኛ በሆነ መንገድ ነው እንጂ አሁን ይሄ መንፈሳዊ ነገር ራሱ የሚተላለፈው በተንኮልና በሴራ በክፋት እንዴት ሃይማኖት ይራመዳል? አሁን የትኛውም ሃይማኖቶች ስላላችሁ ሰዎች ነው የምነግራችሁ። እኔ እንዲህ ስሰማቸው ወደ ላይ የሚለኝ ሰዎች አሉ። በጣም ደግሞ ብዙ ተከታይ ያላቸው ብዙ ሰው ያከብራቸዋል። አይመለከተኝም። እኔ ለምን እልፍ የኢትዮጵያ ህዝብ አምኗቸው ተከትሏቸው ለምን ብቻዬን አልቀርም? ያን ብቸኝነቱን ነው የምመርጠው እኔ። እና አሁን ይሄ መሐመድ አበባው ማንን እየተቃወመ ያለው? ዳዊትን ማለት ነው። ዳዊትን መሐመድ አበባው አንብብ እያለ ሲመክረው ማለት ነው። አሁን ዴቭ ታሪኩ ጠፍቶ ሳይሆን ነገሩን ሲያስቀምጥ ትክክል ነው ያስቀመጠው። እዛ ላይ እግዚአብሔር የተሰበሰበው ከሰዎች ጋር ነው የምትለው ብቻ ነች ችግር ያለችበት እንጂ በትክክል እኔ እንዳውም ይሄንን ክፍል ሳነበው ምን ማለት ነው ብዬ በቃ ግን ታውቃላችሁ ማን ጋር እንደምትጠያየቁ ስለማላቅ እንደ ቀውስም ያደርጋችኋል። እኔ ከዴቭ በላይ እንዳውም እኔ ይሄ ክፍል በጣም ያናደደኝም ፓርት ልንገራችሁ። እግዚአብሔር ስብሰባ አደረገ። ሐሳብ ባስቀመጠ ሰዓት የክፉ መንፈስ ነው እኔ በነቢያቶች ላይ ተቀምጬ ሐሰት ትንቢት አስተላልፋለሁ ያለው እና አጋንንት ነው። እንዴት ከአጋንንት ጋር እንዴት እግዚአብሔር ተሰበሰበ የሚለው ከባድ ነው። ከየት እንደመጣ እንዴት ሐሳቡ እንዳቀረበ ራሱ አይታወቅም። እነዛ ነቢያቶች ደግሞ የእግዚአብሔር ነቢያቶች ናቸው አላለም ዴቭ። የራሱ የአክዓብ ነቢያቶች ናቸው። አንድ ደግሞ የእግዚአብሔር ነብይ አለ ትክክለኛ የእግዚአብሔር መልእክት የሚያስተላልፍ። ንጉሱ ያንን አልሰማም። አክዓብ ያንን አልሰማም። ውጤቱም እንደሚሆን ነግሮታል። የሚልክያስን ከመስማት ይልቅ የነዛኞቹ በቁጥር ስለሚበዙ የነሳን የሰማው በነዛ ነቢያት ላይ የሐሰት ትንቢት እንዲናገር የፈቀደውና ያስፈቀደው ራሱ እግዚአብሔር ነው። ምንድነው የምትቀባጠረው? ነቢያቶቹ የእግዚአብሔር ናቸው አላለም። መጀመሪያም ሐሰተኛ ነቢያቶች ናቸው፣ የሱ ነቢያቶች ናቸው። እግዚአብሔር ግን የነዛን አንደበት ተጠቅሞ የሐሰት ትንቢት አስተላልፎ ሰውየው እንዲገደል ተደርጓል። በቃ ታሪኩ ይሄ ነው።
ግን እኔ እንዴት ሰይጣን በዛ ጉባኤ ላይ እንደተገኘ ነው። እና እኔ በጣም የሚገርመኝ በሙስሊምም ይሁን በኦርቶዶክስም በፕሮቴስታንትም በየትኛውም ሃይማኖት ያላችሁ ሰዎች የየራሳችሁን ሰይጣኖች ጻድቅ አድርጋችሁ ታቅፋችሁ ይዛችኋል። አሁን ይሄ በፕሮቴስታንት ውስጥ ያለ ሰይጣን ነው። በሙስሊም ቤትም እንደዚሁ አይነት ሰይጣኖች አሉ። በሙስሊም ቤቱም እንደዚህ አይነት ሰይጣኖች አሉ። እነዛን አክሴፕት አድርገው ይዛሉ። በኦርቶዶክስም አሉ፣ በፕሮቴስታንትም አሉ። እነዚህን ሰዎች አጋልጠው ሰጥተው እንዲስተካከሉ ከማድረግ ይልቅ በዛው ብልግናቸው እንዲቀጥሉ ነው የሚያደርጉት። እኔ ግን በጣም የሚቆጨኝ ህይወት ዘመኔን የሰጠሁበት ህይወት ነው፣ ይሄ ቤት ነው። ፕሮቴስታንት በዚህ ልጅ መወከሉና ይሄን ልጅ እንደዋቂ አድርጎ መስማቱ ያንገበግበኛል። ምንስ ቢሆን የቆየሁበት አይደል? እንደዛ አልኖርንማኛ። እና እኔ እዚህ ማህበራዊ ሚዲያ ላይ ላላችሁ አንዳንድ ሃይማኖተኞች የምሰጣችሁ ምክር፣ አንደኛ አላህንም ሆነ እግዚአብሔርንም ሆነ ኢየሱስን ወክለናል ብላችሁ የምታወሩ ከሆነ መንፈሳዊ ነገር ነው እያወራችሁ ያለሁት። መንፈሳዊ ነገር ደግሞ ስታወሩ በቅንነት በትህትናና በጨዋ በሆነ መንገድ እንጂ በክፋትና በተንኮል በሴራ እንዴት ሰውን ማሳትና ገንዘብ ማድረግ ፈለጋችሁ? እኔም ሙስሊም በሆንም ሙስሊም ውስጥ ያሉ ያንተ አይነት ባህሪ ያላቸውን ሰዎች በጭራሽ አልሰማም፣ ፎሎም አላደርግም፣ ከነዛ ጋር ህብረት አላደርግም። ምን ይጠቅሙኛል? እኔ ከነገረኝነት ወጥቼ ሰዎችን ገንዘብ ማድረግ እውነት እንዲያውቁ በማድረግ እንጂ ያንን ደግሞ እውነተኛ በሆነ መንገድ ነው እንጂ በተንኮልና በሴራ ለምን ተባበራለሁ? አልተባበረም። ለምን እንደዚሁ ብቸኝነት እንደተሰማኝ በሁሉ ሰው ተጠልቼ ለምን አልቀጥልም? ያ ነው የሚሻለኝ። ለዚህ ነው እኔ ከዑመር ጋር ራሴን ማመሳሰለው። በቃ የሱን ታሪክ ሳይ ንሽጥ ነው የሚያደርገኝ። በራስ መተማመኔ ይጨምራል፣ እሞቃለሁ፣ ደስ ይለኛል፣ ወኔ ይመጣልኛል። እንደዛ አይነት እኔ በፕሮቴስታንትም እያለሁኝ በጳውሎስ እንትን ማንነት ኮራ ነበረ። እሱን መሆን ነበር የምፈልገው። እና በእንደዚህ አይነት ሴራና ተንኮል ሰዎችን ገንዘብ ለማድረግ የምትጥሩ ሰዎች አትድከሙ። ምን ያደርግላችኋል? እንደነዚህ አይነት ርካሽ ሰዎችን ስለምን ትተባበራላችሁ? ግን ምንድነው ሁሉም ሃይማኖት የየራሱን ሰይጣን ጻድቅ አድርጎ ይዟል። የሌላን ሰይጣን ነው የሚቃወመው እንጂ የራሱን ሰይጣን አይቃወምም። የሌላውን ሰይጣን ይኮንናል፣ ይተቻል፣ ይቃወማል። የራሱን ሰይጣን ደግሞ አክሴፕት አድርጎ ጽድቅ አድርጎ ይዞታል። ኧረ እባክህ እንዴት እንደዚህ ይሆናል? እውነት ከሆነ እውነት ነው። ሐቀኛ ከሆነ ለሐቅ ነው እንጂ የምንቆመው አንዱ ቦታ ላይ ውሸታም፣ አንዱ ቦታ ላይ አስመሳይ እንዴት እንሆናል? አንዱ ቦታ ላይ እውነት እንዴት እንሆናል? ህይወታችን አንድ አይነት ነው መሆን ያለበት። ሁል ጊዜ ከእውነትና ከሐቅ ጎን መቆም አለብን። ሁል ጊዜ ደግሞ ከሐሰትና ከውሸታሞች ተቃራኒ መቆም አለብን። ሐቅ የትም ቦታ ሐቅ ከሆነ ሐቅ ነው በቃ። ሰውየው ማንም ይሁን ጾታው ምን ይሁን በየትኛው እድሜ ክልል ይገኝ ሰውየው ያወራው ነገር ሐቅ ነው ወይ? ሐቅ ከሆነ ሐቅ ነው። ሰውየው የሌላ ሃይማኖት ተከታይ ስለሆነ እድሜው ጾታው ምናምን የሚለያይ ስለሆነ ቀይ ጥቁር አጭር ስለሆነ ተብሎ ያወራውን ሐቅ በሐሰት መቀየር አይቻልም። ሐቅ ከሆነ ሐቅ ነው፣ ውሸት ከሆነ ውሸት ነው። ውሸት የትም ቦታ ውሸት ነው፣ ሐቅ የትም ቦታ ሐቅ ነው። እናንተ ግን እንደዚህ አይነት ባህልና ልማድ የላችሁም። እንደዚህ አይነት መንገድ የሚጠቁማችሁን ሰው አትወዱም። ለምን? በስተት ተጨማልቃችሁ ስለበሰበሳችሁ ከዛ ነገር ወጥቶ በእውነት መመላለስን አትወዱም። በነገረኝነታችሁና በጨቅጫቃነታችሁ እድሜ ዘመናችሁን የምትፈጩት። ስለዚህ ይሄ ደግሞ በእግዚአብሔርም በአላህም በፈጣሪም ይሁን በታችም ይሁን በሰውም ዘንድ ተቀባይነት አይኖረውም። እርኩስ ምግባር ነው ይሄ። እና ይሄ ልጅ መስተካከል አለበት፣ ምከሩት። በእያንዳንዱ ሃይማኖት ቤት ያሉትን ነገረኞች ማስቆም አለባችሁ። ለሀገርም ለህዝብም ለማንም አይጠቅሙ፣ ማቆም ነው ያለባቸው። እና ይሄ ልጅ ደፋር ነው፣ የመከረው ዴቭን ነው። ዴቭ አይደለም መጽሐፉን 3-4 ጊዜ አንብቦታል። አንተን ራሱ ያነብሃል። እና ዴቭ ማን ነው ብለህ ዴቭን ለማወቅ ሞክር መጀመሪያ። እና ሁላችሁም ልብት ብትገዙ ይሻላችኋል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።